ሲፈን ወይዘሮ ሰማሃልን ስትገል የሚያሳይ ቪዲዮ ወይዘሮ ሜርሲ አሳየቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣው ድራማ ክፍል 12 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ቪዲዮውን ላይክ፣ ሼር በማድረግ ይጀምሩት። እስከ መጨረሻውም ድረስ ይከታተሉ። ሲፈን ወይዘሮ ሜርሲ አምጥታ ሰርፕራይዝ አለች ዛሬ ስትላትም ድብር ድንዝዝ ብላ ነበርና ምንድነው ስትላት እሷም እንደዚህ እኮ አይደለም አምጪው ነው የሚባለው በማለት ሜርሲ ስልኳን ከፍታ ታሳያታለች። ወይዘሮ ሜርሲ ያሳየቻትን ሰታት ቆማ እንዲህ በማለት ትቆማለች። ጉድሽን ትላታለች። ያየችው ሲፈን ማመን ያቃታት ወይዘሮ የአምነንንና አንገቷን ስታንቃት ወይም በትራ ስታፍናት የሚያሳይ ነበረ። አስታውሽኝ እኔ የደፍኔ ልጅ ነው አንድ መልእክት ነበራት በማለት የምታወራውን ሳይቀር ሁሉንም የሚቀርጽ ካሜራ እዛ ክፍል አስቀምጣ ነበር ወይዘሮ ሜርሲ። ዛሬ ሲፈን የት መግባትና ምን ማድረግ እንዳለባት ግራ ገብቷታል። ይህንን የሚያየችው ወይዘሮ ሲፈን ምን ማድረግ ወይም ምን ማለት እንዳለባት ግራ ገብቷት አሳልፋ ለቶ አምነን ትሰጠኛለች ወይስ እንዴት ነው በማለት ግራ ተግባብታለች። ወይዘሮ ጄሪ እርግዝናው ይፋ መሆኑን እንዴት ሆነ ብላ ምክንያቱም አቶ አምነን ጋር ምንም አይነት ግንኙነት እንዳላደረጉ እሷ እርግጠኛ ነበረች። ነገር ግን እርግዝናው ከየት መጣ የሚለው የበኋላ የሚጠራው ሲሆን አሁን ግን እርጉዝ መሆኗን ለቤቱ ሙሉ ታበስራለች። ወደ ክፍልም ሄዳ ደስ ብሏት አቶ አምነን ግን ድብር ብሎት ነበርና ወደ ሳሎን ይሄዳሉ። ሳሎን የአምነን አክስትና ወይም የወይዘሮ ሰማሃላ እህትና ጄሪና አቶ አምነንና ቤሊን ነበሩ። እንድትሰበሰቡ አንድ ነገር መናገር ፈልጌ ነው በማለት ትጀምራለች። እሱም ምንድነው በማለት ሲጠይቃትም እርጉዝ ነው ስትለው እንዴት ወዴት ብሎ ትንሽ ይደናበርና ለምን በማለት ይጠይቃታል። የአምነን አክስትም እንዴት ነው እንደዚህ ብለህ የምትናገረው? አንቺ ደግሞ እንዴት ይሄን የሚያክል የቤተሰብ ሚስጥር አደባባይ ታወሪያለች? ይሄ ቤተሰብን የሚመለከት ነው። ስለዚህ ጉዳይ ደግሞ ብቻችሁን ነው ማውራት ያለባችሁ በማለት ትቆጣዋል። አቶ አምነን በጣም ስለደበረው ቤሌንም ይሄን በመስማቷ እጅጉን ልቧ የተሰበረው ቀስ ብላ ከዛ ታሉበት ወደ ፎቅ ስትወጣ አምነን ተከትሏት ይወጣል። ደረጃ ላይም ቤሌን ብሎ ጠርቷት ምን ሆነሻን? ደብሮሻን? ቅር ያለሽ ነገር አለ ሲላትም እሷ ምንም ቅር ያላት ነገር እንደሌለና ሁሉም ነገር ሰላም እንደሆነ ክፍሏ ገብታ ማረፍ እንደምትፈልግ ለአቶ አምነን ትነግረዋለች። እንደዛ ከሆነ እሺ ብሎ ይመለሳል ወደታች። እሷም ትንሽ ከቆየች በኋላ አቶ አምነን መናፈሻ ውስጥ ቁጭ ብሎ ነበር። ቤሌን ምንም ያክል ልቧ ቢሰበርም ነገር ግን አቶ አምነንን ከማጽናናት ወደ ኋላ ማለት አልፈለገችም። ስለዚህ የሚቀመጥበት ሄዳ ተቀምጣ ተነሽ ሂጂልኝ እኔ ማንንም አልፈልግም በማለት ይነግራታል። እሷም ያለህበትን ህመም ማወቅ እፈልጋለሁ፣ ህመም ከባድ እንደሆነ ይገባኛል። ነገር ግን አቶ አምነን ብቸኝነት የባሰ ሀዘን እንጂ ሌላ መፍትሄ የሚያመጣልህ አይደለም በማለት ወይዘሮ ቤሌን ለአቶ አምነን እንዲህ ትለዋለች። ከፍቶሽ ያውቃል? እናትና አባት የሌለው ልጅ ታውቂያለሽ ሲላትም አይ ለማንኛውም በጣም ከፍቶኛ ቃን ስትለውም እሱም መቼ እንደሆነ ይጠይቃታል። አንተ የእናቴ መድኃኒት መርዘሻን ያልክለት በጣም ከፍቶኝ ነበር በማለት መልስ ትሰጧለች። እሱም ይሄን በማድረጉ በጣም ይቅርታ ጠይቋት እባክሽ ምንም ነገር ብል ከልቤ አይደለም እንዳትቀየሚ በማለት አቶ አምነን ለወይዘሮ ቤሌን ይመልስላታል። እሷም እየተቀየመችው እንዳልሆነ ውስጥህን እንጂ እኔ አፍህን እኮ አልሰማም ትላለች። ትንሽ ካዳመጣት በኋላ ወደ ክፍል ይዛው ገፍታ ተረት ልንገርህ ስትለው እሱም እሺ ብሎ አንድ ወጣት ታሪክም እንዲህ በማለት አንድ ሰዎች ይጠይቁታል ይላል። እሱ ምንድነው ሲላትም በተሰበሰቡበት ከእናትህና ካንተ ማን ቀድሞ ይሙት ብትባል ማን ትላለህ ሲል እሷ አለ። ሰውም በጣም ተሳለቀበት። እንዴት ምን አይነት ራስ ወዳድ ቢሆን ነው እናቱ ቅድሚያ ትሙት የሚለው በማለት እነሱ ግን አልገባቸውም ነበር። እስቲ መጀመሪያ ለምን እንደዚህ እንዳልኳቸው ጠይቁኝ ይላቸዋል ወጣቱ ምንድነው ታዲያ እንደዚህ ያስባለህ ራስ ወዳድነት ካልሆነ በማለት ሰው ሁሉ በአክብሮት
ሞት ይጠይቀዋል። እሱም እናቴ እኔን አታ በቁሟ ተምትሞትና ተምትቃጠል እኔ ተምትቆዝም እኔ እሷን አጥቼ ብቆዝምና ባለቅስና ብቃጠል ይሻለኛል። ስለዚህ እናቴን ስለምወዳት እንጂ እናቴን ፈጽሞ ስለምጠላት አይደለም መጀመሪያ እንድትሞት የምለው። ስለዚህ እግዚአብሔር አንዳንድ ጊዜ ሁሉም ነገር ለመልካም ነው። አባባሉ ሳይደፈርስ አይጠራም አይደል የሚባለው በማለት ትመልስለታለች። ለምን እዚህ ሰዓት እንኳ በዚህ ሰዓት እንኳ እዚህ እንዳለሁ አለቅ በማለት ለማንኛውም አምነን እኔ እፈልግሃለሁ እባክህ እንደዚህ አትሆን ራስህንም አትጉዳ በማለት ቤልን የራሷን ምክር ትሰጠዋለች። አቶ አምነንም በጣም ተስፋ መቁረጥ ውስጥ እንዳለ ይነግረዋል። ለራሱ ይሰማው ወደ ክፍሉም ገብቶ እናቱ ያለችውን እያስታወሰ ሰው ሸክላ ነው፣ ተሰባሪ ነው። ወይዘሮ ሰምሐላ ብትሞትም ህይወትን ጠንካራ አድርጎ መግፋት እንዳለበትና ወይም እሱ አግብቶ ቶሎ አግብቶላት የልጅ ልጇን አቅፋ ብትሞትም ምንም አይመስለኝም ስትለው እናቱን ያስታውሳል። ዘቅ ብሎ አልጋው ላይ ቁጭ ብሎ እያለቀሰ እማዬ ምን ነው ምኞትሽን አሳቅችልሽ ቢሆን እያለ ሰቅሰቅ ብሎ ያለቅሳል። ወይም አቶ አምነን ይሄን ያለው የጀሪ ልጅ ሙሉ በሙሉ አልተቀበለውም። ጀሪ ትመጣና አጠገቡ ላይ ቁጭ ብላ አቶ አምነን እንዴት ነህ? ደግ ነህ ውዴ? እንደዛቱን እባክህ አትጎዳብኝ፣ እኔ እፈልግሃለሁ በማለት ትለዋለች። እሱም እንዴት እናትና አባት አላባት ያደገና እናቱን ያጣ እንዴት አይጎዳም? እንዴትስ ይሆናል? በማለት አንተ እኮ አሁን የልጅ አባት ልኮ ነው ወይም እኮ ፈጣሪ እኮ ይሄ ልጅ እኮ የሰጠን ወይዘሮ ሰምሐላን ለመተካት ይሆናል በማለት ጀሪ ትለዋለች። እሱ ግን እናቱ አባቱን በልጅነቱ ያጣ ሲሆን እናቱ ደግሞ የሞተችበት አባት ለመሆን ብቁ ነው ብለሽ ታምያለሽ ሲላትም እሷም እባክህ አምነን ህልሜን አታጨልምብኝ በማለት ትዕይት ትጠይቀዋለች። እሱም ህልሟ ምን እንደሆነ ይጠይቃታል። እሷም ህልሟ የእሱን ገንዘብ መቆጣጠር እንደሆነ በልቧ እያወራች በአፏ ግን እሱን አግብታ በሰላም መኖር እንደምትፈልግ ትነግረዋለች። እሱም ምንም ሳይል ዝም ብሎ አይኑን ጨፈን አድርጎ ገደፍ ብሎ አልጋው ላይ ቤሌን አገባሻለሁ በማለት ሲል ሰማዋለች። በጣም ትናደድና ቤሌን ጭራሽ ብላ እኔ ነኝ እኮ የልጅህ እናት በማለት እየተንደረደረች ወደ ቤሌን ክፍል ትሄድና ቤሌንን እንዲህ በማለት ትጮህበታለች። እኔ ባሌ አውቶ ሊወረውር ሲል መለምኝ እዚህ ቤት እንዲቆይ በማድረግ አንቺ ጭራሽ በቁሙ ሳይሆን በህልሙም እንዲቃዥና የአንቺን ስም እንዲጠራ አደረግሽው በማለት ቤሌን እንዲህ ትላታለች። ወይዘሮ ጀሪ በጣም ይቅርታ ህይወትሽን ስለበጠበጥኩት፣ ከእንግዲህ ወዲያ ግን በህይወታችሁ ላልገባልሽ ቃል እገባልሻለሁ በማለት መልስ ብትሰጣትም ነገር ግን ጀሪ የምታምን ጉድ አልነበረችም። እሱ ይሻልሻል ብላ ከዛ ትሄዳለች። ወይዘሮ ቤሌንም ስቅስቅ ብላ እያለቀሰች ለወይዘሮ ዛህራ ሁሉንም ነገር ትነግራታለች። እሷም እንዴት ታዳ እንዲህ ታደርጊያለሽ? ለሰው ብለሽ እስከ መቼ ትኖሪያለሽ? ፍቅርሽንስ እስከ መቼ መስዋዕት ታደርጊያለሽ? በማለት መልስ ትሰጣለች። እሷ ግን ተንግዶ ወደ አቶ አምነን የልጅ አባት ነው፣ ወይዘሮ ጀሪ ደግሞ የልጅ እናት ናት። የዚህ ቤት ያውም ከዚህ ቤት የተወለደ ልጅ። ስለዚህ እባክሽ እኔ እንደዚህ ያልኩ ራሴን የሰው ህይወት ውስጥ ማበጥበጥ አልፈልግም በማለት መልስ ትሰጣታለች። የሰምሐላ እህት ወደ ኩሽና ትመጣና ውዴ ዛህራ እንዴት ነሽ ብላ ሰላምታ ካቀረበችላት በኋላ ከመሞቷ በፊት ከማን ጋር እንደተጣላች እህቷ ትጠይቃታለች። ከማን ጋር እንዳትጣላችና ነገር ግን ህመሙ እንደበረታባት ትነግራታለች። እሷ ግን ዶክተሮቹ ህመሙን ለክፉ እንደማይሰጣት ደጋግመው ነግረውን ነበር። ስለዚህ እህቴማን ጥላት ነው የገደላት፣ ለማንኛውም እደርስበታለሁ፣ የእህቴን ደም እበቀላለሁ በማለት ብቻዋን ታወራና ትሄዳለች። ክፍሏም ገብታ ስቅስቅ ብላ እያለቀሰች እህቴ ገዳይሽን አግኝቼ እበቀልልሻለሁ በማለት ስቅስቅ ብላታለች። ልጅሽንም እንደ ልጄ እንከባከበዋለሁ እያለች አቶ አምነንንም ለመንከባከብ እህቷ ፎቶ ፊት ለፊት ቁጭ ብላ ቃል ትገባለች። ያንንም እያደረገች ስልክ ትደውልና ወይዘሮ ሜርሲ ወደዛ ቤት ለምን እንደመጣችና ደግሞም የተገደለው ልጅና እጁ ተቆርጦ ለአቶ አምነን የመጣው ማን እንደሆነ ማንነቱን ስለሚያውቁ አቶ አምነን ደግሞ የዘሪሁን እንደሆነ ስለማያውቅ እንዴት እነሱ ሁለቱም ማን ሊያጠቃቸው እንደሞከረ ሁሉንም ነገር እንድታስረዳኝ ወይም አጣርተህ እንድትነግረኝ ትለዋለች። እሱም እሺ ብሎ ታዛዥ ብሎ ስልኩን ይዘጋባታል።
በዛ ሁሉ እያለ ጄሪን ትጠራትና የአቶ አምነን አክስት እኛ ቤተሰብ ነን፣ ስለዚህ ማንም ሰው በቤታችን የመጣውን ሁሉ ቤተሰብ አይደለም፣ ማንም ናቸው። እኔ አንቺ አምነን ብቻ ናቸው የዚህ ቤት ቤተሰቦች። ስለዚህ ሚስጥራችንንም ለማንም አትናገሪ፣ ደግሞም ከወይዘሮ መርሲ ጋር ያለሽን ግንኙነት እንድታቆሚ እፈልጋለሁ በማለት ይህን ጸባይሽን ምንም ስላልወደድኩ ጸባይሽን እንድታስተካከል ይፈልጋለሁ በማለት ትእዛዝ ትሰጣታለች። ወይዘሮ ጄሪም እሺ ብላ ትእዛዝ ትቀበላለች። ውድና